ግዴታ እኔ ደግሞ ከሌላ ሰው ጋር ማድረግ አለብኝ ያለች ነው መሰለኝ። አዝማሚያ በሀይሚ ህይወት ገብታ ነው በቃ ልጅቷ ብሩኬን አትወደም። ከዚሁ ብሩኬን በጣም ነው ማትወዳት ለነገሩ አናውቅም። ልጁ እኮ የእንትና ጓደኛ እኮ ነው። የእንትና ጓደኛ እኮ ነው ልጁ። የማን ነው ስሙ? ይሄ ትግሬው ጌሜሩ ግቢ ይፍጠር የኔ ውድ ሀናንዬ ነኝ ግቢ። የማን ጌሜሩ ሀደ ይላሉ ነው ወንድም ነው የሚሉት ምንድን ነው? አንዷቸው ካካ ከስራለች። በደንብ አዳምጠሽ ሂጂና ፈትፍቼ እዛ ሄደሽ። አዎ ይቺም እኮ አንድም አለች ይኸውልሽ፣ ሰላም የምትባለው በእንትን አድርጋ ነው የምታሽከረክረው። ገባሽ? ያው እሷም አንድ ሀገር ስለሆኑ ማለት ነው ከልጁ ጋር ያገዳለ። አንድ ሰላም የምትባላቸው የሆነ ቤት እኮ ማዚ ስታወራ ሰምቻለሁ፣ ግን አልቆየውም። የሆነ ቤት ምን መዋል አለ እባክህ። ሀንዬ ምን አጀንዳ አግኝታችሁ ነው? በትላንትና ዋላችሁበት በማታው ወይስ በጠዋት? አጀንዳ ሲገኝ ታውቂናለሽ እንግዲህ እንደው ሞርጄ የሆነ ነገር ልላክላቸው የብሩኬና የሀይሚ ደጋፊዎች ተብሎ ሰው ካልዳርን በግድ እያሉ ነው አሉ። ስራም እያልሰማሽም አዲስ እኮ አይደለም ይሄ ልጅ እኮ አመት አለፈው። ተናገረ እኮ ወጥቶ ተናገረ። ትላንት መቀመጫ እኮ ከለከሉት። ዛሬ ብቻ አይደለም ነው ይሄ እንዴ? እነሱ ከዛ ሰዓት ጀምሮ ነው ማለት ብሩኬና ሀይሚ ሊለያዩ የፈለጉት። እናንተ በነገራችን ላይ አሁን ልታዩ ትችላላችሁ እንጂ ይሄን ልጅ ከሀይሚ ጋር የሚያቀናብሩት ቆይቷል። በጣም ቆይቷል። ጊዜም ነው ማየው። ዘፈን በለቀቀ ቁጥር እኮ ነው እንዳለች የድሮ ፕሮፋይልን የምታደርጋለች። አንድ ሰላም የምትባል አንድ ደግሞ የሆነ እንደዚህ ትግሬ ልጅ ነች እንደዚህ የምታስር እሷ ሶስት ናቸው ነው የማውቃቸው። እሱ ወጥቶ ተናገር አልፈልግም ልጅቷ ህይወት አላት አላሉ። ኧረ ዘፈን በለቀቀ ሰዓት ብታዩት እንዳለ የሀይሚን ፎቶ ነው። የሀይሚ ብቻ ነው እኮ የሚልኩላት። ደግሞ በዘፈን አቀናብረው ይለቁታል። እሱ ወጥቶ ተናገረ። ከሄርሜላ ወንድም የሚያቀናብሩት አንድ አሉ። ከሄርሜላ ወንድም የሚያቀናብሯት አሉ። ጓደኛ ማቾች ብራንክ የተደራረጉት። ሄርሜላ ደግሞ ማን ነው? ይሄ ወንድም የለም የሄርሜላ ወንድም። እሱንም እኮ ባለፈው ብሩኬም ለፕራንክ አምጥቶታል፣ እሷም ለፕራንክ አምጥተዋለች እኮ ባለፈው። ያለውን እንዴት ዋላችሁ? እንዴት አረፈዳችሁ? አዶናይ ጋርም እንዴት ናችሁ? ደህና ናችሁ? አሁን ደግሞ ከአዶናይ አንድ እያቀናበራቻል ሀናን እሷ እንደነሱ እሙዬ ራህማ እንዴት ናቸው? እንደናለን አልሐምዱሊላህ። ምን ነው አንቺ ቅድም አልተማራችሁም እያልች ነበር በእንግሊዘኛ እንግሊዘኛ ተናገረች እንደ እኔ በሌለውበት አምልጧት ነው። ስሚ የተማረውም ያልተማረውም ቲክቶክ መንደር ላይ ምን ያደርጋል? የተማረ ቲክቶክ እንግሊዝ ተናጋሪ መስላይ በአማርኛ መለስኩልሽ። ሰርተሽኛል። እኔማ ያልተማራችሁ ደንቆሮ ስትይ በእንግሊዝኛ ስትይ ዝም አልሽው። እንደ ይሄኛ እኮ ተማሪ ችግሩ ምን እንደሆነ ታውቂያለሽ? ደረጃው አንድ ነው። የተማረውም ያልተማረውም እዚሁ ከኔው ጋር ቲክቶክ መንደር ነው። አላየሁትም ነው። ለማንኛውም ልጅቷ ደረጃዋ የማይመጥንበት ቦታ አታውሏት። ልጅቷ እንደዛ አይነት ሰው አይደለችም፣ ሴትም አይደለችም። ስራ እንኳን ስትሰራ ዩዘር ገብታለች። ርቀቷን ጠብቃ የምትሰራ ልጅ ከ10 ወንድ ጋር አትለጣጥፏት። አሁን ደግሞ ከአዶናይ የምትለጥፋት ልጅ አለች እና ምናችሁን ነው የሚነካችሁ? ህይወት የላችሁም እናንተ? የ10ሩን ወደ ላይ ወደ ታች እያቀናበራችሁ የምትውሉት ሰባችሁ ተዘግተዋል እንዴ? እንዳንቺ ነው ራሴ እንዳንቺ ነው ሀሳቤ። እኔ ሀይሚን ወዳለው የሚል ሰው ከሌላ ወንድ ጋር ምን ሴት እኮ ርካሽ አይደለችም። እንዴት እያሰባችኋት እንደሆነ በጣም ነው የምታሳፍሩት። በዛ ላይ እወዳታለሁ የምትሉት በጣም ውሸታሞች ናቸው።
እኔ በዚህ ደረጃ ወርዳችሁ ሰው ሰላም ሲሆን ሲረጋጋ ሁለቱ ፍቅር ላይ ሲሆኑ ይሄን ያህል አጀንዳ እየያዛችሁ እየመጣችሁ የምትበጠብጡት የሰው ህይወት በእውነት እግዚአብሔር ህይወታችሁን ይበጥብጥ። በጣም ነው ማዝ ነው። እኔ በጣም ወዳችሁ አከብራችሁ ነበረ የሀይሚ እህት የብሩክ እህት የምትሉ ሁላችሁም። እናንተ ግን ሁለቱን በቃ ህይወታቸውን ማበላሸት። እንዴት ሰው በዚህ ደረጃ ለሰው ህይወት መበላሸት ይሆናል እንዴ? ምን እየሆናችሁ ነው? እስቲ ቁሙና የራሳችሁን ህይወት ይዩ። ለምንድን ነው እንዲህ ማድረግ የምትፈልጉት? እንደገና ሌላ ወንድ ላይ አንድ ሴት፣ አንድ ወንድ ላይ እንደገና አንድ ሴት ላይ ሌላ ወንድ። ያ ማለት እኮ የረከሰ ማለት ነው እንዴ? አንድ የምትወዱትን ሰው እያረከሳችሁ፣ ይሄ በጣም ነውር ነው። እናንተ ስላጣበቃችሁ፣ እናንተ ስለለያያችሁ ደግሞ ሰው እንደዛ አይሆንም። በጣም ነው የምታሳፍሩት። ያንን ስታረጉ ደግሞ እራሳችሁ የምትሆኑት እንደዛ ነው ማለት ነው። አንዱ ሲቀር ወደ አንዱ፣ አንዱ ሲቀር ወደ አንዱ። ያ ማለት መርከስ ነው። በጣም የምታሳፍሩት። በጣም ነው የወረዳችሁት። ኦፕቴ ነይ ግቢ በእናትሽ። እሺ ይልክ መናገርም ማለትም አልፈልግም፣ ግን በጣም ነው የሚያሳፍረው። ሰው ፍቅር ላይ ሆኖ ሰላም ላይ ሆኖ ተረጋግቶ ሲኖር እንዴት ሰው የራሱን አጀንዳ ይዞ ሰው እየበጠበጠ የሰው ህይወት ማበላሸት ይፈልጋል እንዴ? እነዚህ ልጆች ምን ያድርጉ? በእናንተ በየሰው ህይወት እኮ አይደሉም፣ በየሰው ቤት እኮ አይደሉም። በራሳቸው ኑሮ በራሳቸው ቤት እኮ ነው የሚኖሩት እንዴ? እኛ ካልኖርን፣ እኛ ካልተነፈስን፣ እኛ ያልነው ካልሆነ ማናችሁና ማን ስለሆናችሁ ኦብሴ ግቢ ተዋቸው። ልጆቹ በጣም ነው የሚያሳፍረው። ትናንትና ከአንድ ወንድ ጋር ነገ ከአንድ ሴት ጋር እንዴ! ምን እየተሆነ ነው? አረ ነውር ነው። በዚህ ደረጃ ደግሞ ሰውም አይወርድም፣ ሰውም አይረክስም። ሴት ልጅ እኮ ክብር ናት። ትዳር እኮ ጓደኝነት እኮ እጮኝነት ክብር ነው። ያንን ክብር እንድትማሩ እኮ ነው እነዚህ ልጆች እያደረጉ ያሉት። አንድ የማያውቃችሁ ሰው በዚህ ደረጃ አክብሮ ጥሩ ነገር ሲያሳያችሁ በዚህ ደረጃ እራሳችሁን ጥላችሁ ፎቶ እያቀናበራችሁ አንዱ ቤት እየገባችሁ እሷን የሆነ ነገር እያላችሁ አንዱ ቤት ገባችሁ እሱን የሆነ አረ ነውር ነው። ተዉ። አረ በጣም ነው ያሳፍረው። ይሄ መሀይምነት ደደብነት ነው። አንድ ጥሩ አእምሮ ያለው አንድ ሃይማኖት ያለው ሰው አንድ ሰው የሆነ ሰው በዚህ ደረጃ የሰው ህይወት ለመበጥበጥ አይሄድም እየተነሳ። እናንተ ህይወት የላችሁም እንዴ? እናንተ ተሰዳችሁ የወጣችሁት የራሳችሁን ህይወት ለመኖር አይደል እንዴ? ይብስ ብላችሁ እነዚህ ልጆች ሲጣሉ እሳት ትለኩሳላችሁ፣ ሰላም ሲሆኑ ለም ሰላም ሆኑ ብላችሁ እሳት ትለኩሳላችሁ። ምንድን ነው አላማ እናቅዳችሁ? የራሳችሁ አላማ ህይወት የላችሁም እንዴ? ኧረ ተረጋጉ። ሴት ሲሆን እኮ ሴትነት እኮ ክብር ነው። ሴትነት እኮ መዋብ ነው። ሴትነትን አንስቶ ከሌላ ወንድ ጋር ማድረግ አይደለም። እናንተ ስላረጋችኋት አትሆንም። እናንተ ስላረጋችሁት አትሆኑም እንዴ? ምን አድርጉ ነው የምትሏቸው እነዚህን ልጆች? እንዲህ ኧረ ሃይማኖት ካላችሁ በሃይማኖታችሁ፣ ከዛ አልፋችሁ ኦዲየንሱ እንዲበጠበጥና ሁልጊዜ አጀንዳ እየሆናችሁ ትመጣላችሁ እንዴ? እራሳችሁን አክብሩ። አረብ ሀገር የሄደች ሴት ማለት አታስብም ማለት አይደለም። እራሳችሁን ማስተዋል አድርጉበት። ራሳችሁ ማሰብ ይቻል። ለምንድን ነው ራሳችሁን አሳልፋችሁ የምታዋርዱት? የሰውን ክብር የሰውን ህይወት አዋርዳችሁ። ኧረ በጣም ነውር ነው። እኔ በጣም ነው ያፈርኩት ዛሬ። በተለይ ተረጋግተው እነዚህ ልጆች ሰላም ህይወት በኖሩበት ሰዓት እየመጣችሁ ጥቃቅን ነገር እየያዛችሁ ትለኩሳላችሁ። ለምን እሷን ከምታቀናብሩ እራሳችሁ አትቀናበሩ? ይሄ ደግሞ የወንድ ሱስ ያለበት ሴት ነው ይሄን የሚያደርገው። ክብረ ቢሶች፣ ሴትነት የምታስነቁ። በጣም ነው ያፈርኩት እኔ ዛሬ። እንደው በጣም ነው የምታሳፍሩት። እንወዳታለን፣ እንወደዋለን። መውደድ በዚያ አይገለጽም። መውደድ በመከባበር በስነ ስርዓት በማስተዋል ነው። ራስን ሰው ሲያከብር ሰውን አክብሮ ነው። በዚህ ደረጃ እየናቃችሁ ወይ ለዩቲዩብ ወይ ለቲክቶክ ተከታይ እያላችሁ ፎቶ እያቀናበራችሁ ታሳፍራላችሁ። እሷ አትረክስም፣ እሱ አይረክስም። እናንተ ናችሁ የረከሳችሁት። ፎቶችሁን ለጥፉ እናንተ። ለምንድን ነው ይችን ትንሽ ልጅ እንደዚህ በዚህ ደረጃ የምታዋርዱት? እግዚአብሔር ያዋርዳችሁ። ስደቡ፣ ገልብጡ ይህን ፎቶ። ባለጌዎች፣ የራሳችሁን ክብር ሳታስከብሩ እሷን ልታስከብሩ መቼም አታስከብሩ። እናንተን ራሱ ሲሰሙ ያሳፍራል። እንደናንተ አይነት ተከታይ ሲኖር ያሳፍራል እንዴ! ከእናንተ የበለጠ በጣም ጥሩ ሰው፣ ስርዓት ያለው ክብር ያለው ሃይማኖት ያለው ሰው አለ። ይቅርታ እዚህ ጋር ስናገር በስሜታዊነት ስለተናገርኩኝ ሁላችሁን ማለት አይደለም። በዚህ ደረጃ እነዚህ ልጆች ማርቲን አውርጃት።
ሰላም ከፈለጋችሁ ጨርሼ ልብረድ ብዬ ሰላም ሆኑ ተብሎ በዚህ ደረጃ ወርዳችሁ በየቀኑ ኢሹ እየሰጣችሁ በየቀኑ ስማቸውን እየጠራችሁ አትጥሩ፣ ስማቸውን አትጥሩ። የጨረቃ ፋሚሊ ነን ብላችሁ ውጡ፣ ከዚህ ውጡ። በቃ እንዴ ምን ሆናችሁ ነው እናንተ? ክብር ያላችሁ አይደላችሁ እንዴ? ራሳችሁን አክብሩ። ራሳችሁን ለጥፉ። የምትፈልጉት ወንድ ላይ እሷ የራሷን ትመርጣለች፣ እሱም የራሱን መርጦ እየኖሩ እናንተ ለጥፉ። ራሳችሁን የምትፈልጉ ከሆነ በጣም ነው የሚያሳፍረው። ይቅርታ አድርጉልኝ እዚህ ላይ ያላችሁ ስሜታዊ ይሆኛለሁ። ማለት ሰላም ባለ ሰዓት በተረጋጋ ሰዓት መጥቶ በተራ ነገር እንደዚህ ስማቸው እየጠራ ያሳፍራል። ሁልጊዜ እንዴ በጣም ነው የሚያሳፍረው። እነዚህ ልጆችስ ምን ይታዘባሉ? ማስተዋል ያለው ወይም ሰው የሆነ ሰው ምን አለሁ ምን ተፈጥሮ ነው? ደስ የሚል ነገር ነው የሚታየው። ገና ስማቸውን አንስተን እንዲሁም በቃ የሆነ ነገር እናርግ እያላችሁ የምትነሱ ሰዎች በጣም ነውር ነው። እግዚአብሔርም አይወደው፣ ክብርም አይደለም። እሷን ወይም እሱን ከማነቀናበር እራሳችሁን ፎቶ አቀናብሩ። ወንድ ካላችሁ በራሳችሁ አቀናብሩ። ይቅርታ ይሄን ስላልኩ በጣም ስሜታዊ ስለሆንኩ ነው። ይቅርታ። ወንድ አምሮት ካላችሁ ለራሳችሁ አቀናብሩ። ምንም ስህተት የለውም እዚህ ጋር። ይቅርታ አያስፈልግም እንዴ። ነውር ነው እንዴ ደግሞ ጊዜና ሰዓቱም አይደለም። እነዚህ ልጆች ምንም የላቸው እኮ እንዴ። አትተንፍሱ፣ እኔ ልተንፍስላችሁ፣ እኔ ቤታችሁ ልኖር እኮ እያልን ነው። ለምንድን ነው እንደዚህ የሚሆነው እንዴ? ሰው እኮ የራሱ ህይወት የለም። የራሳችሁ ህይወት የላችሁም እንዴ? የራሳችሁ እቅድና ፕላን የላችሁም እንዴ? የሰው እቅድና ፕላን ካልኖርን የምትሉ ሰዎች ዋይ ለምን አያውቋችሁም እኮ። አርፋችሁ ቁጭ በሉ እንዴ። ምን አድርጉ ነው የምትሏቸው? ጥሩ ነገር ክብርን። ሰው እኮ ሲያከብር እኮ መከበር አለበት። እየተነሳችሁ ክብራችሁን ለመጣል የምትሯሯጡ ህዝቦች በጣም ነው የሚያሳፍረው። ራሳችሁን ሁኑ፣ ራሳችሁን አክብሩ። ይሄ መሀይምነት ነው። ወረቀት መዘቅዘቅ፣ ፎቶ መዘቅዘቅ ሳያንሳችሁ አሁን ደግሞ ሰላም ሆኑ ብላችሁ ያልሆነ ነገር ይዛችሁ እየመጣችሁ እንደገና እሷንም እሱንም ታረክሳላችሁ። ተው እንጂ ነውር ነው። ማንም ካለ እግዚአብሔር ሰውን የሚወድ የለም። በመሰረቱ እናንተ ትወዱናላችሁ ተብሎ አይባልም። እነሱ ስላሉም ስላላሉም አይደለም። ግን ሰው እራሱን ሲያከብር ነው ሰውን የሚያከብረው ነው። መጀመሪያ እራሳችሁን አክብሩ ነው ነው። ይቅርታታችን ከላይ የሚያላችሁ ቸው። እሺ ዝርዬ እናመሰግናለን። ስላስገባችሁ እናመሰግናለን እና ለሁላችሁም ወዳችኋለሁ፣ አከብራችኋለሁ። ስላስገባችሁኝም በጣም አመሰግናለሁ። ልጆቹ ሼር እያደረግነው ያለው ነገራቶች ከራሳችን ላይ ደስታ የሌለን ሰዎች ለምንድን ነው የሰውን ደስታ ለማክበር የራሳችን በር ለማስጋት የምንሮጥ ሰዎች ወደ ራሳችሁ ሰው ህይወት ላይ መግባት